ኦኬ ሰላም እንዴት ቆያችሁ? ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የካርበን ሞኖክሳይድ ፖይዝኒንግ ወይም ደግሞ የካርበን ሞኖክሳይድ መመረዝ እየተባለ የሚጠራውን ጉዳይ ለማየት እንሞክራለን ማለት ነው። እንግዲህ ሲኦ እየተባለ የሚጠራው ጉዳይ በዋነኝነት ማለት ነው በጣም ዴድሊ ጋዝ እየተባለ የሚጠራ ጋዝ ምክንያት የሚመጣ አይነት መመረዝ ነው። በዋነኝነት የብዙዎችን ቤት እያንኳኳ ያለ በጣም አደገኛ የሆነ ችግር ነው። ባይ ዘ ዌይ ሲኦ ፖይዝኒንግ ብለን የምንጠራው እንግዲህ በዋነኝነት ይሄ ጋዝ ማለት ነው። እዚህ ጋር እንደምታዩት ማለት ነው one the gas is already inhaled towards the nose and the mouth of the patient ማለት ነው። ወይም ደግሞ በአፍንጫ በኩል እንግዲህ መወሰድ ወይም በአፍ በኩል ማለት ነው ልክ እንደ ኦክሲጅን መወሰድ ሲጀምር ይሄ ጋዝ ዋነኛ እንግዲህ ዋነኛ ተግባሩ በደም ስራ አማካኝነት ቀይ የደም ሕዋሳትን ወይም ደግሞ የኦክሲጅን ቦታ የመተካት ስለዚህ ኦክሲጅን ቦታው ተተካ ማለት እንግዲህ በቀይ የደም ሕዋሳት ኬሪ የሚያደርጉት ኦክሲጅንን ሳይሆን ካርበን ሞኖክሳይድን ይሆናል ማለት ነው። ስለዚህ እያንዳንዱ ኦርጋን ላይ ኦክሲጅን ሳይሆን ካርበን ሞኖክሳይድ ነው ለሴሎቹ ለቲሹዎቹ የሚደርሰው ማለት ነው። በመጨረሻም እንግዲህ ሰዎቹ ከባድ የሆነ አደጋ በዋነኝነት ብሬን ኢዝ ሃይሊ አፌክት ማድረግ የሚችል እንግዲህ በጣም ቀዳሚ ኦርጋን በፍጥነት ይጎዳል እየተባለ የሚጠራው እንግዲህ ብሬን እየተባለ የሚጠራው ነው። እንግዲህ እንደምታውቁት ብሬን ዊዛውት ኦክሲጅን ማለት ነው ማክሲመም እንግዲህ ሰርቫይቭ የሚያደርገው 3 ሚኒትስ ነው በዋነኝነት እንደምታውቁት ማለት ነው። ለ3 ደቂቃ ያህል ነው ሰርቫይቭ ማድረግ የሚችለው። ስለዚህ ከ3 ደቂቃ በኋላ እንግዲህ ሰዎች በፍጥነት ስፔሲፊካሊ አፌክት የመደረግላቸው ከፍተኛ ሊሆን ይችላል። እንግዲህ ሙሉ በሙሉ ሰዎቹ ኦክሲጅን የማያገኙበት መንገድ ካለ ማለት ነው። ከዚህ ባለፈም the heart might be the lung might be even affected እንግዲህ ሌሎች ኦርጋኖችንም በከፍተኛ ደረጃ አፌክት ማድረግ በጣም መጥፎ የሆነ መመረዝ እየተባለ የሚጠራው ጉዳይ ነው። ስለዚህ ይህን ጉዳይ ራፍሊ ለማየት እንሞክራለን። እንግዲህ ከምንነቱ ስንጀምር ማለት ነው ኦልሬዲ እንዳነሳ ነው ማለት ነው ካርበን ሞኖክሳይድ ሲሪየስ ኢንሄሌሽናል ፖይዝኒንግ እየተባለ ነው የሚጠራው ወይም ደግሞ በአፍ በአፍንጫ በኩል ወደ ሰዎች ሰውነት ወይም ወደ ሳምባ በመድረስ ሰዎችን በከፍተኛ ደረጃ እስከ ሞት ድረስ ማድረስ የሚችል በጣም አደገኛ የሆነ ሲቹዌሽን ነው ማለት ነው። ስለዚህ ዝምተኛው ገዳይ እየተባለም ነው የሚጠራ ወይም ደግሞ የሳይለንት ኪለር እንግዲህ ለምን ነው ብለን ካሰብን የሲኦ ፖይዝኒንግ እንደምናውቀው ከለርለስ ነው በዋነኝነት። ከዚህ ባለፈም ሲኦ ኢዝ ኦልሬዲ ኦደርለስም ስለሆነ ማለት ነው ብዙዎቹ ማለት ነው ራሳቸውን የሚስቱት ማለት ነው በትክክል ሳያውቁት ነው ማለት ነው። ስለዚህ አንአዌር ሎስ ኦፍ ኮንሽስነስ እየተባለ የሚጠራ ፕሮብለም ነው ክሬት ሊያደርግ የሚችል ማለት ነው የካርበን ሞኖክሳይድ ፖይዝኒንግ። ስለዚህ ክለርለስ ኦደርለስ ከሆነና ሰዎቹ በትክክል የማይነቁበት ሲቹዌሽን ስለሆነ ዋናው መፍትሄ ኢርሊ ፕሬቨንት ማድረግ እና አዌር ማድረግ ያስፈልጋል ማለት ነው። በዋነኝነት እንዲህ አይነት ችግሮች ወይም ደግሞ ሪስኪ ኤሪያ ነው ብለን የምናስብበት ቦታ ላይ እንግዲህ ምክንያቱስ ምን ሊሆን ይችላል ነው። ስለዚህ እንግዲህ ምክንያቶቹ ኦልሬዲ ዋነኛው ምክንያት ሲኦ ነው ብለን ያነሳ ነው። ሲኦ ብለን ካነሳን ሲኦ ፍሮም ቻርኮል ሊሆን ይችላል። ብዙዎቹን አፌክት እያደረገ ያለ ስፔሲፊካሊ ሆም ቤስድ ላይ ያለ የቻርኮል ሪሌትድ ሲቹዌሽኖቹ ኢቭን ከሆም ውጭም ሊሆን ይችላል። እንግዲህ ሰዎቹ እንደዛ አይነት ነገሮች ላይ ኤክስፖዝ የሚደረጉበት እድል ካለ ማለት ነው። the other one ሲኦ ፍሮም ቬሂክል ብለን የምንጠራቸው ጉዳዮች እና ጀነሬተር ብለን የምናስባቸው ስፔሲፊካሊ ማለት ነው በጣም ኢንክሎዝድ የሆነ ስፔስ ነው ብለን በምናስብበት ሰዓት ወይም ደግሞ ሰዎች የተሰባሰቡበት ቦታ የሆነው ስፔሲፊካሊ ሲኦ በዋነኝነት ወደ ፍሬሽ ኤር ወይም ደግሞ ወደ በጣም የተዘጋና ሰዎችን አፌክት ማድረግ የሚችሉበት ቦታ ነው ብለን the other one ጋዝ ያላቸው ማሽኖች ወይም ፋክተሪ ጋዝ ምንላቸው ወይም ደግሞ ሰዎቹ በተለያየ ካምፓኒ ላይ በሚሰሩበት ሰዓት ወይም ደግሞ ማሽን ሪሌትድ ነገሮች ላይ ጋዝ ካለ ማለት ነው በኢንዲቪጁዋልስ ማይት ቢ አፌክትድ ዊዝ ሲኦ ማለት ነው። እንግዲህ እነዚህ አይነት ነገሮች ሰዎቹን ሊጎዱ ይችላሉ ነው እንደ ምክንያት ብለን የምንጠራቸው እነዚህ ነገሮች ሊሆኑ ይችላሉ። ከዚህ ባለፈም በዋነኝነት ማለት ነው እንደው ክሎዝድ የሆነ ስፔስ ወይም ደግሞ የተዘጉ በር መስኮት ያላቸው ቦታዎች በሰፊው ማለት ነው ሰዎችን ለሲኦ ፖይዝኒንግ የማጋለጥና የመመረዝ እድላቸው ከፍ ያለ ስለሚሆን እነዚህ ሶርሶችን እንግዲህ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ስለዚህ ሆም ቤዝ ላይ ሊከሰት ይችላል ነው። ሆም ቤዝ ሲቹዌሽን ላይ እንግዲህ ስፔሲፊካሊ ቻርኮል ሪሌትድ ነገሮች ስፔሲፊካሊ ድራይቨርስ ላይ እንግዲህ
ወይም ደግሞ ሜካኒክ ሲቹዌሽን ላይ ሊሰሩ የሚችሉ ሰዎች ላይ ከዚህ ባለፈ ማይኒንግ ሲቹዌሽን እንደዚሁ የማዕድን ቁፋሮ ሰምሲ ብለን የምናስባቸው ነገሮች ላይ CO might be highly inhaled and individuals might be highly affected እና ባይዘው ተብለው ሊጠሩ የሚችሉት ኤኒዌይስ እንደ ሶርስ የምናስባቸው እዚህ ጋር ያሉት ነገሮች ናቸው ሜጀርሊ ማለት ነው። ዞሮ ሰዎቹ አፌክት ከተደረጉ ምን አይነት ምልክቶችን ሊያሳዩ ይችላሉ ነው። እንግዲህ በጣም ቀዳሚና ነምበር 1 ምልክት እየተባለ የሚጠራው ማለት ነው የራስ ምታት ነው። በጣም ከባድ የሆነ የራስ ምታት እንግዲህ አንድ ሰው ዲቨሎፕ አደረገ ማለት የመጀመሪያው ምልክት በጣም ኮመን እየተባለና ፕራይመሪ ሳይን ወይም ደግሞ ሲምፕተም እየተባለ የሚጠራ ነው ሜጀርሊ ሄዴክ። ከዚህ ባለፈ ላይክ ናውዣ፣ ቮሚቲንግ የሚመስሉ ነገሮችን ሰዎች ዲቨሎፕ ያደርጋሉ። በጣም አደገኛው ምልክት ግን እየተባለ የሚጠራው ማለት ነው ሰዎቹ ለመተንፈስ መቸገር ነው። እንግዲህ ሰዎቹ መተንፈስ ችግር ውስጥ ገቡ ማለት እንግዲህ በጣም ሜጀር ኦርጋንስ ማለት ሃይሊ አፌክትድ ነው። ስለዚህ ኦክሲጅን ወደ ሴሎቹ ወደ ቲሹዎቹ እየደረሰ አይደለም ማለት ነው። ስለዚህ ብሬን በሰፊው ወይም በፍጥነት የመጠቃት እድሉ ከፍ ያለ ነው የሚሆነው ማለት ነው። ሌላኛው ጉዳይና የመጨረሻው ምልክት የሚባለው ሰዎቹ ራሳቸው የሚስቱበት፣ የሚወድቁበት፣ በጣም ኮማ ደረጃ የሚደርሱበት ብሎም ለዴዝ የሚጋለጡበት የመጨረሻው ኮምፕሊኬሽን ነው ማለት ነው። ስለዚህ ሰዎቹ እዚህ ደረጃ እንዳይደርሱ ቀድመን ማገዝ አለብን ነው። ወይም ደግሞ ለመተንፈስ ከመቸገራቸው በፊት ወይም ደግሞ ፌንቲንግ ወይም ደግሞ ዴዝ የምንለው ነገር ኦከር ከማድረጉ በፊት ትልቁ እገዛ ምን ሊሆን ይችላል የሚለውን ነው እንግዲህ ቀጣይ የምናየው ማለት ነው። እሱም ድንገተኛ እርዳታው ምን ሊሆን ይችላል። እንግዲህ እንደዛ አይነት ጉዳዮቹ ሲገጥሙን የመጀመሪያው ታስክ የሚባለው እንደ ድንገተኛ እርዳታ ወይም ደግሞ እንደ መፍትሄ ልናስቀምጠው የምንችለው አንድ ሰው በሲኦ ወይም ደግሞ በካርበን ሞኖክሳይድ ፖይዝንድ ሆኗል ወይም ታፍኗል ብለን በምናስብበት እንግዲህ ቀድመን የምናስበውና የምንወስደው አክሽን ማለት ነው በፍጥነት ታካሚዎችን ወደ ፍሬሽ ኤር ማውጣት ነው። እንግዲህ ሰዎቹ ቤት ጋር ሊሆን ይችላል በሲኦ የታፈኑበት ወይም ደግሞ ሌሎች ኢንክሎዝድ የሆነ ስፔሶች ሊሆኑ ይችላሉ። ዞሮ ዋቴቨር ቢሆንም ማለት ነው ታካሚው ያለበትን በርና መስኮት ከመክፈት ይልቅ ማለት ነው በፍጥነት ታካሚውን ወደ ፍሬሽ ኤር ወይም ደግሞ አውትሳይድ ኦፍ ዘ ዶር ሙቭ አውት ማድረግ ነው በጣም የነምበር 1 መፍትሄ እየተባለ እና ሰዎቹን ከብዙ ዳሜጆች ወይም ደግሞ ከመመረዝ ይታደጋል። ወይም ደግሞ እንዲሁም ትልቁ ማርከሻ መድኃኒትም እየተባለ የሚጠራው እሱ ነው ማለት ነው። ስለዚህ ፍሬሽ ኤር ወይም ደግሞ ታፈኑበት ቦታ ማውጣት በፍጥነት እሱን ብንሰራ ሰዎችን ማዳን የምንችልበት ይላል። ተጨማሪም ማለት ነው ይሄንም ሰርተን ታካሚዎችን ኢቭን ማለት ነው ኢግኖር የምናደርግበት አካሄድ አይኖርም። ራዘር ምን ማድረግ አለብን ነው ሪፈር ማድረግ ይጠበቅብናል ነው። ወደ ሕክምና ቦታ ሪፈር ማድረግ ለምንድን ነው ብለን ካሰብን ፉል የሆነ ወይም ደግሞ 100% ኦክሲጅን ማግኘት ስለሚጠበቅባቸው ታካሚዎቹ ማለት ነው። ስለዚህ ፍሬሽ ኤር ላይ ያለው ኦክሲጅን ብቻውን በቂ ስላልሆነ ፍሬሽ ኤር ላይ አድርገን ታካሚዎቹን ወደ ህክምና ቦታ በፍጥነት መላክ ይጠበቅብናል ማለት ነው። ስለዚህ እዚህ ጋር ምን ወስደው መልእክት ምንድነው እንግዲህ አንድ ታካሚ በሲኦ አፌክት ሲደረግ ነምበር 1 ሰፖርቱ ወይም የሚያረክሰው መድኃኒት ወይም ደግሞ ሲኦን ያረክሰዋል ተብሎ የሚታሰበው መድኃኒት ማለት ነው ፒውር የሆነ ኦክሲጅን ለታካሚዎቹ ማድረስ ስለሆነ ስለዚህ ፍሬሽ ኤር እና ወደ ህክምና ቦታ በፍጥነት ማለት ነው። እንግዲህ ፍጥነት የሚለውን ጉዳይ እዚህ ጋር መደጋገም ያስፈልገበት ምክንያት እንግዲህ ሰዎቹ ዊዛውት ኦክሲጅን ሰርቫይቭ ማድረግ የሚችሉት በጣም ለስ የሆነ ታይም ስለሆነ ፕሮባብሊ እንግዲህ ከ4 እስከ 6 ደቂቃ ወይም ደግሞ 3 ሚኒት አካባቢ ነው ሊቆዩ የሚችሉት። ስለዚህ ይህን ታይም ሴቭ ማድረግ መጠበቅ ስላለብን ነው ሜጀርሊ በፍጥነት ታካሚዎቹን ኦክሲጅን የሚያገኙበትን መንገድ ማመቻቸት ይጠበቅብናል ተብሎ የሚታሰቡ። ስለዚህ ሲኦ ፖይዝኒንግ ግን እነዚህን ሀሳቦችን አይ ቲንክ ብንይዝና ታካሚዎችን ለማገዝ ብንንቀሳቀስ ከተቻለ ቀድመን መከላከል ላይ ቢሰራ ዳት ግሬት። አለዛ ደግሞ ሁኔታው በድንገተኛ ሁኔታ የሚከሰት ከሆነ ግን እነዚህን የድንገተኛ እርዳታ መንገዶችን ታሳቢ በማድረግ ታካሚዎችን ማገዝ ይጠበቅብናል ማለት ነው። አይ ቲንክ ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባይ ባይ።